አስከፍቶኝ ነበር። እኔ ግን ወደ ገስት ላይ ገብታ ከነዛኛ ሰዎች ጋር አውርታለች ማለት ወደ ልጆቹ ህይወት ትክክለኛ መጥፎን እንግዲህ ትክክለኛ እያስካሄደች ማለት ነው። ገባሽ አይደለም? ይሄ እነሱ ደግሞ ከዛ ነው የወሰደችው። ምን ያሉ ነበር? ኦብስዬ አቃጠለች ያሉ አልነበሩም? ከዛ ነው የወሰደችው ልጅቷ። አረታያም ኦብስ አቃጠለችው እኮ። ስለዚህ ደግሞ እነሱ ቡሩክ የሚሆን ቆይ ዛሬ ቡሩክ ላይ ሊጫና መስማት የለበትም እሱ እናንተን ነገር መስማት የለበትም። በቃ እውነቱን ተናገሪ። ይኸውልሽ ትላንትና አሁን በተናገረው ይሄ ኦብሴ እሱ በተናገራት ነገር እሷ ባትቀበልም የአንድ ቀን አኩርፋ ስለነበረ ጊዜ መስጠት ነበረበት። አስባበት ገባሻ አለችው። እሷ ተናግሯለች። እኔ መናገር የለብኝም ተናግሯለች። ምን ነው እንኳን አንድ ቀን እንኳን መታገስ አቃተ እንዴ አለችው። እሱ እንኳን መታገስ አቃተ አይደለም። አሁን እስማ በሱ ዙራት ይኸውልሽ ብሩኬ ማድረግ ያለባት እቺን ሴት ማለት ነው ቁርጡ ማወቅ ወይም ደግሞ እቺን ሴት ከጠላቶች ጋር እየቀረበች ከልጅቷ ጠላቶች ጋር እየቀረበች እየመጣች ከሆነ ልጅቷን የሚፈልጋት ከሆነ ልጅቷን ውጭ ላይ ወደ ልጅቷ ወደ ቤት ማምጣት ማቆም አለበት። ባሽ አይደለም ከሷ ጋር በጭራሽ መሰራት አቁም ነው። ቤት ብቻ መገናኛትም ይኸውልሽ መገናኛትም የሚፈልጉ ወይም ደግሞ ከሷ ጋር ጓደኛ የሚሆን ምንም ይሁን ከሷ ጋር የሚያስርቅ ወደ ልጅቷ ማምጣት የለበትም፣ ወደ ቤት ማምጣት የለበትም። በቃ ምንም ንገራቸው፣ ወይ የእሱ ንገሩ ደውልሽ ወይ ደግሞ የሀብ ንገሩ። እነኚህ ሰዎች በጣም የሀይሚ ጠላቶች ናቸው። ኦብሴ ማለት ነው ኢክማ ናኖ ማለት ነው። አትጩ። እውነተኛ መልዕክት የምታስተላልፉት ከሆነ አንዳንዳችሁ አስተላልፉ። ኦብሴ በትክክል አሁን ህይወት ነው። ስሙኝ ናኑካ ይሄ ህይወት ነው። እሷ ሀይሚዬን አሲድ እናስደፋለን የሚሉት ቦታ ማታ የነሱን ተቀብላ በአንድ ቀን ሰው ልጅ በሁለት ቀን በአንድ ቀን እንደዚህ አይሆንም። ስለዚህ ለዚችም ልጅ ለራሱን ህይወቱ ስለሚያስፈራ እራሱ ቆፍጠን ብሎ የራሱን ህይወት ሀይሚዬ የሚፈልጋት ከሆነ ዛሬ ሌላ ነገር ነገ ሌላ ነገር አይደለም። በቃ ሰው ልጅ አንድ ዛሬ እኔን አንድ ነገር ጠየቅሽኝ አይደል? ሰው ልጅ ሀሳብ የለም እንዴ? አስቦ ይመለሳል። የአንድ ቀን እንትን አይሰጥም እንዴ? ስለዚህ በትክክለኛ ኦብሴ ትክክለኛው ማለት ተራ በተራ እንደሆነ ሚሽን ሊደረጉ ያስፈልጋል። ለምን መሰለሽ ሀይሚዬ ላይ የሚጫን ነገር ብዙ ነገር አለ። በብሩኬ ኦዲየንሶች ማለት ነው። እኔ ልንገርሽ፣ እውነቴ ነው የምልሽ። በብሩኬ እህቶች የሚባሉ ሴቶች ሀይሚዬ ብዙ ነገር ሊያደርጉ የሚፈልጉ ሴቶች ስላሉ እዛ ገብታ ከሆነ ትክክለኛ መልዕክት እያስተላለፋችሁ ሚሽን መደረግ አለበት። ተራ በተራ እያወራችሁ አው ለምን ይሄ ህይወት ነው፣ ቀልድ አይደለም። አሲድ እኮ ነው እናስደፋልን እያሉ የነበሩት እነሱ ጋር መታ ሀይሚዬ ቤት ከገባች እች ልጅ ጠላት ነች እንጂ ጤነኛ ሰው አይደለችም። ደግሞ ጤነኛም አይደለችም፣ ሴትዮዋ ሴትም አይደለችም፣ ጤነኛም አይደለችም። ስለዚህ ትክክለኛ መልዕክት አስተላልፉ። እያንዳንዳችሁ ሙት እያደረጋችሁ ታች ሆናችሁ አንዳችሁ እየቀዳችሁ ሚሽን ይደረጉ ማለት ነው። ምንድን ነው ይሄ መቃጠል? ጨርሻለሁ እኮ አሁን ራሱ በድብብቅ እንዳታወሩ። አንድ ነገር ልንገራችሁ፣ ሲታወሩ በድብብቅ አታወሩ፣ ግልጹን አወሩ። በቃ ምንም ነገር ድብብቅ ነገር አያስፈልግም። ገባችሁ? ድብቅ አይደለም። ለምን ገባሽ ለምን እንደዚህ ምናምን ሳይሆን እዛ ጋር ልጅቷ አቤት ውስጥ ማስገባት ከነሱ ጋር ጠላቶች ጋር ገስቲ ላይ ገብታ ከጠላቶቹ ጋር የምታደርገው ነገር አይታወቅም። ተናግራለሁ እኮ ነው ተናግረሉ እዛ ጋር እንደዚህ የምታደርግ በነገ እክብ ላይ ጥቃት ልታደርስ ትችላለች፣ ታደርጋለች። ስለዚህ ደግሞ እዛ ጋር ማቅረብ የለባትም፣ ቤት ውስጥ ማቅረብ የለባትም፣ ልጅቷ ጋር ማቅረብ የለባትም። ባጭሩ ማለት ነው። የሆነ ነገር የሰው ልጅ እኮ የግድ ይሄ አከሌ እንደዚህ ያደርገኛል፣ አከሌ እንደዚህ ያደርጋል ነገሩ ከተከሰተ በኋላ እየየ ማለት ምንም ፋይዳ የለው። የፈለገ ካሜራ ቤት ውስጥ ቢኖር ይኸውልሽ የፈለገ ካሜራ ኖሮ የፈለገ አንቺ ቁጭ ብለሽ ካሜራውን ማየት አትችል። ገባሽ አይደለም? ቁጭ ብለሽ ካሜራ ላይ የምታደርጊውን ነገር ከተደረገ በኋላ ነው ማን ነው ያደረገ ብለሽ ካሜራ መፍተሽ የምትችይው። ስለዚህ ደግሞ ካሜራው ላይ
የምትፈተሹ ከተደረገ በኋላ ድርጊቱ ከተፈጸመ በኋላ ከተደረገ ምንም ማድረግ አትችልም። ስለዚህ ደግሞ ከአሁኑ ጥንቃቄ ማድረግ ያለበት ከህይወታችሁ ማስወጣት ያለበት ብሩኬና ብሩኬ ብቻ ነው። ይሄ ነገር ማለት ነው። እቺ ልጅ ከህይወታችሁ ልውረድ። እኔ አሁን ልውረድና ማለት ነው እኔ ወርዳለሁ አሁን ማለት ነው። እኔ ወርጄ ስሚ ቦይስ እንትን ስክሪን ሪኮርድ አደርጋለሁ አሁን ወርጄ ማለት ነው። ብዙ ወሬ ማውራት አያስፈልግም። ትክክለኛ መልእክት ሁለት ሰው ብቻ ካስተላለፈ ይበቃል። አንደኛ አንቺና ሌላ ማለት ረጅም ወሬ ሳይሆን ማለት ነው። እውነቱን ተናገሩ። እውነቱን የምትናገሩት ነገር ምንድን ነው? እቺ ልጅ ማት ይኸውልሽ እኔ ወርጄ ማለት ነው ሚሚ ቤት ላይ ሊፍት አደርጋለሁ። ችግር የለውም ወርጄ ማለት ነው። ለምን ባቀጂ ማለት ሪከርድ ይሰራለሁ እኔ ሚሚ ቤት ላይ ማለት ነው። ችግር የለውም። ማታ ከነሱ ጋር እንደምትገባ አውሩትና ሜሽን ይደረግ የብሩኬ እነኚህ ልጆች ደግሞ የሃይማኖት ትልቅ ጠላቶች ናቸው። ስሪ አሁን ስሪ ሁሉም ሰው ሼር ያደርግ የብሩኬ እና ሼር ተደርጎ ያንን ነገር ስነ ስርዓት መያዝ ያለበት ስነ ስርዓት ማድረግ ያለበት ብሩኬ ማስከበር ያለበት ልጅቷ ወደ ቤት ማስጠጋት ልጅቷ ወደ ቤት ማምጣት የለበትም። ምክንያቱም ወደ ልጅቷ ጥግ ለጥግ አንድ ቁጥር ምትጽፉት ደግሞ ኦሲ ወደ ቤት ብቻ አይደለም ጭራሽ ወደ ውስጥ ተጠበቃ የሉበትም ማስጠጋት የሉበትም። ምክንያቱም እቺኛው ነገ ማለት ነው ነገም ከነጎዳም የሚመጣውን ነገር አይታወቅም፣ አይደረግም። ካሜራ አለ ተብሎ ካሜራ እቤት ውስጥ የፈለገ ማይቶ ስለ ካሜራ ቁጭ ብለሽ ነው እንደ አንቺ ካሜራ የምትጠብቂው እንደ ቁጭ ብለሽ ነው እንደ ቴሌቪዥን ካሜራ እኮ የሚታየው ፊት ለፊትሽ ላይ ካሜራ ላይ ምን አድርጋለች ምን አደርጋለች የሚለው ከተደረገ በኋላ ነው። ማን ነው ያደረገው ወይስ ሌላ ሰው ነው እንዴ? የሰው ልጅ እኮ እንትኑ ኩሽና ፊት ለፊት ላይ ነው አለ፣ ምግቡ እዛ ጋ ነው ያለ። ስንቱን ነገር ነው የሚጠነቀቀው። በዚህ ዘንድሮ ሰዓት ጠላቶች ጋራ ከጠላቶችሽ ጋራ የሚራመድ ሰው ይኸውልሽ ትልቁ ጥላቱ እሱ ነው። ይኸውልሽ በርቀቱ ከጥላቶችሽ ጋር ጥላት ሆኖ ከጥላቶች ጋር ዘመድ ሆኖ ከጥላቶች ጋራ የሚሆኑ ሰዎች ምንድነው ትልቁ አገዳይ እሱ ነው። ገባሽ አይደለ? የሚያስገድለው ዘመድ ሆኖ ለአንቺ ሆኖ የሚመጣውን ነገር ገዳይ እሱ ነው። ገባሽ አይደለም? ዘመድ መስሎ አስመስሎ የሚመጣ አሁን ደግሞ እሷ እዛ ጋር ሄዳ ማውራት እንኳን ከነሱ ጋር አይደለም ደህና ነገር ራሱ የሚወራውን ሰዎች ጋር ገብታ ማውራት የለባትም። ትክክለኛ የነሱን እንትን ቢኖራት ኖሮ ከትክክለኛ ሃይሚና ብሩኬ ይታረቁ ብሎ ስንት ገስት ነው እያለቀሱ ያሉ ስንት ሰው ነው እዚህ ቤት። እኔ እዚህ ቤት አይደለም እያልኳቸው አይደለም፣ እኛ ቤት ገብታ ራሱ ማውራት የለባትም። ስንት ሰዎች ጋር ጥሩ ነገር ስለ ሃይሚና ብሩኬ ጥሩ ነገር የሚያወራችሁን ሰዎች ጋር ራሱ ገብታ ማውራት አልነበረባትም። ምክንያቱም ስራ ነው ከተባለ ወይም ደግሞ ብሩክ ልታግዝ ከመጣች ብሩክ የምትወደው ከሆነ ህይወቱን ለማስተካከል ከመጣች እንኳን ከጠላት ጋራ ከአዝማች ዘመዶች ጋራ ራሱ ከወንድሞቿ ጋራ ከእንኳን ገስት ላይ ቀርቶ ከወንድሙና ወንድሞቹ ጋራ ራሱ ማውራት አልነበረባት። አለቀ። ይሄ ደግሞ ትክክለኛው ገስት ብቻ አይደለም። አንቺ ስለ ገስት ብቻ አታውሪ። በኢንስታግራም ያወሩ ነው። ምን ሆነሽ ነው አንቺ? ስለ ገስት ብቻ አታውሪ። ልጅቷን በቃ ወሌላ ወሬ አያስፈልግም። ልጅቷ በጭራሽ በብሩኬ ሃይሚንቴና ብሩኬ አጠገብ እንዳትደርስ መደረግ አለበት። ገባሽ አይደል? ይሄ ደግሞ የሃይሚ ደህንነት ስል ማለት ነው። ብሩኬ አይደለም የሃይሚ ደህንነት ስል። ይሄን ደግሞ አንቺ እንትን ትላለች ገስት ትላለች እንዴ? በኢንስታግራም ያወሩ ነው እነሱ እኮ ልክ አይደለም። በኢንስታግራም ዝም ብለን ሰማን። ቻው ደህና ደሩ። እኔስ ናኒ አንቺ ኢንስታግራም ትያለሽ እንዴ? አደባባይ እኮ ይሄ ትልቁ እኮ ነው። ምንሆነሽ? አደባባይ ላይ ወጣ እንትኑ ላይ ገስት ላይ ተቀመጠች ማለት ነው። ኦብሲዬ አንድ ነገር ልጠይቅሽ። ምሳሌው አንቺ ተጣልተሻል። አንቺ ተጣልተሽ የአንቺ ጓደኛ እኔና እሷን ታስታርቂያለሽ።
በማለትሽ እንደዚህ ታደርጊያለሽ ሲባል ትሄጃለሽ። ሄደሽ አንቺ ልትኮረመሚ ሙድ ልትይዢ ነው የምትሄጂው ወይስ ልታስታርቂ ነው የምትሄጂው? ስትሄጂ ቁርጡን አይ ብሩኬ ንገሪ ስሚ ብሩኬ ንገሪ እያላት ራሱ ምን ያለች ነው እሷ? እንዴት ነው እየሆነች ያለችው? ልትናገር ፈቃደኛ አይደለችም። ሰማሽ አይደል? ከላይ አልጋኝ ነበር ንግግሯ ላይ ወይ እኮ እዚህ ጋር ደግሞ ምንድን ነው ያለችው? ፕራንክ ነው አንቺን ያደረኩሽ ሲላት ቁርጥ ያለ ነገር ተደማመጡና አንዱ ሲያወራ ተደማመጡ። ኦብሴ ማለት ነው። ስሚ ኦብሴ ሄደሹ በአካውንቷ በሚሚ አካውንቷ ሰርተሹ ሄደሽ አሁን እንትን አድርጊያቸው። አሁን ወጥሽ አሁን ስርላቸው ሌላ ሴትዮት ይተኛና ማለት ነው በስነ ስርዓት እንዲያዳምጡ በጥንቃቄ ያደርጋሉ። ለሁለቱም ማለት ነው ለሁለቱም ለልጅቷም ደግሞ አሁን ብዙ ልጆች ማረጋገጫ ፈልጋለሁ። ልጅቷ እዛ ከገባች ማረጋገጫ ምንም አያስፈልግም። ይኸውልሽ በተለይ ትኩረት ማድረግ ያለባችሁ ስለ ልጅቷ ነው። አሁን ማንኛውም እኮ እኔም ያልኩት ስለ ነፍሱ ነው እንጂ ለሌላ ለቪዲዮ ነገር አይደለም። አሁን እያሰበኛለሁ ማድረግ ያለበት ሰዎች ጋር ገብታ እዛ ጋር ማድረግ እና ሰዎች ጋር ገብታ እዛ ጋር ማውራት እንዳለባት ሁሉንም ነገር ተረጋግቶ ሪከርድ በስነ ስርዓት እንዲያዳምጡ እንደዚህ ሳይሆን ሪከርድ በስነ ስርዓት እንዲያዳምጡ ሜሽን በውስጥ እሺ አንድ ነገር ኦብሴ ማለት ነው። ኦብሴ አንቺ እንደሚያዳምጡ አንቺ በራስሽ ተረጋግተሽ ትሰሪያለሽ ማለት ነው። አሁን ደግሞ እዚህ ያላችሁ እህቶቼ ማለት ነው እነሱ ታች ሆነው ይሰማሉ። ሰማችሁ አይደል? ታች ሆነው ይሰማሉ። እያንዳንዳችሁ ሚሽን ራሱ ባይደረጉ ይሰማሉ። እዚህ ቤት ደግሞ ይመጣሉ ይሰማሉ። ግን አሁን ደግሞ እኛ ስለ ቪዲዮም አይደለም ስለምንም አይደለም። እች ልጅ ማታ ዛሬ ሲጀመርም ዛሬ የሰረችው የነሱ ሀረካት ነው የሰረችው። ስለዚህ እኛ ደግሞ የሃይሚን ዳንነትም የብሩኬም ዳንነትም ያስፈልገናል። እንፈልጓለን። የእነሱን ሰላም እንፈልጓለን። ለምን ሰላም ሲባል የእነሱን ጤንነት ማለት ነው። ጤንነት እንፈልጋለን። እቺ ልጅ ነገ እቺ ገስት ከፍታ ሃይሚን መጀመሪያ ታውቂያለሽ፣ ኦብስዬ ከዚህ በፊት የተፈጠረ ነገር ታውቂያለሽ። ከዚህ በፊት ይፋ የወጣ ነገር ታውቂያለሽ። ስለዚህ እቺ ልጅ ሁነትም ገብታ ከነዚህ ጠላቶች ውስጥ ገብታ ይህንን እንትን ምትወስድ ከሆነ ብሩኬ ሁነት ሃይሚዬ የሚወዳት ከሆነ የሚያከብራት ከሆነ የወደፊት ሚስቴ ነች፣ ትዳሬ ነች፣ ህይወቴ ነች ካለ እችን ሴት እንደዚህ ማድረግ የለበትም። እኛ ብዙ ሴት አምጥቷል ብሩኬ፣ ብዙ ሴት አይተናል። እንደዚች አይነት ሴት አይተንም አናውቅም። በሁለት ቀን እንደዚህ የሚባል ነገር የለም። ደግሞ ሲጀመር የሚያስታርቅ ሰው ሊያስታርቅ የመጣ ሰው እንደዚህ አይደለም። አንደኛ ደረጃ ለብሩኬ ወንድማችን ነው። ከዚህ በፊትም እኛ እዚህ ቤት እርቅ ነው የእርቅ ነው ታረቁ ነው ተመካክራችሁ ነገሩን ፍቱ ነው እያልን ያለ ነው። እዚህ ቤት እኮ እኔ ታውቂያለሽ አይደለም እኔ እዩ ራሱ እዩ እሺ እርጉዝ ናት ብሩኬ ያስረግዞኛል ብላ የመጣች ሴትዮ አንድ ቀን ተናግረ ተለቅመ እኔ ተናግረ ያውቃለሁ እዚህ አንድ ቀን ለምን ስራን ጠብቃ እዛው እነሱን ታታረምታለች እንጂ እንደዚህ ገስት ላይ ከሃይሚም ጠላቶች ከብሩኬም ጠላቶች ጎን ሆነ አንድ ገስት ላይ ስትመጣ አይታችኋል። በራሷ እዛው እነሱ ነው እንጂ የምታተራማምት። ስለዚህ እንኳን ሌሎቹ ቀርቶ ማለት ነው እዩ ራሱ አልመጣችም ለማለት ፈልጌ ነው። እኔ ደግሞ እትኝው ለልጆቹ ህይወት ያስፈራል እኮ እኔም እኮ አሁንም እኔ ማለት ነው የምፈልገው እቺ ልጅ እንደዚህ የሚታረገው ምሳሌ አንቺ ታስተሪቂ ሰው ነው እንዴ? እሺ ካለች ትወጣለህ ወይ ከኔ ምን ማለት ነው? ኬት ያመጣች ደግሞ ሌላ ዋና የዛ መሪዋ ኢትዮጵያ ገብታለች። ነገ ምን እንደሚፈጠር እናውቃለን አናውቅም? ነገ የሆነ ነገር ከተፈጠረ በኋላ ትላንትና ማታ ከነሱ ጋር እያወራች ከሆነ
ዋናዋ ደግሞ ኢትዮጵያ ከገባች ኢትዮጵያ ተገናኛችሁ። እቺ ልጅ የነ ብሩክን ቤት ታውቃዋለች። እኛ የሁለቱም ህይወት ያሳስበናል። የሃይሚም የብሩክም ህይወት ያሳስበኛል። ለምን? በጣም ስለመወዳቸው። ማንም እዚህ ጋር እኔ አስመሳይም ሊለኝም አልፈልግም። ብሩክም ሃይሚም ለእኔ አንድና አንድ ናቸው። የሁለቱም ክፋት አልፈልግም። ተለያይተው ማየት አልፈልግም። ስለዚህ እቺ ልጅ በጋራ ማስቆም የምንችል ከሆነ በጋራ እንዲያስቆሟት እንናገር ነው ያልኩት። ትክክር እንዳይላችሁ